Afrikaana kanumaan jalqabna afaanuma keenyaan kalqalleetti beekna afaanuma keenyaan. ተመልካቾቻችን እንዴት ናችሁ? ሰላም ናችሁ? የቱቱ ጄኔሬሽን ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ። ሰላማችሁ ይብዛ። ዛሬ እንደተለመደው ቱቱ ጄኔሬሽን ስለ ትውልዱ ዙሪያ በተለያየ ታይትል በተለያየ ርዕስ ለማህበረሰቡ ስልጠናና ግንዛቤ ማስጨበጫዎች እየሰጠ ይገኛል። ዛሬ በክፍል 1 የምንጀምረው የኢጆሌ ፕሮግራም ክፍል 1 በዚህ የሚተላለፍ ልጆችን የሚያስደስቱ ጉዳዮች ልጆችን ምንድነው የሚያስደስታቸው የሚለው ላይ ሀሳብ ለመስጠት ትምህርት ለመስጠት ስቱዲዮ ተገኝቻለሁ። ቱቱ ጄኔሬሽን ቤተሰብ የሆናችሁ ላይክ በማድረግ እንዲሁም ደግሞ አዲስ የሆናችሁ ደግሞ ይሄንን የምትከታተሉ ሰብስክራይብ ላይክ እንድታደርጉልን እንጠይቃለን። ቱቱ ጄኔሬሽን እንደተለመደው ትውልድ ላይ ለመስራት የራሱን ድርሻ አስተዋጽኦ ለማድረግ ዩቲዩብ ቻናል እየሰራ ይገኛል። ቱቱ ጄኔሬሽን እንደ ስሙ ቁልፍ የሆኑ ትውልድን ለመፍጠር ቁልፍ የሆኑ ልጆችን ህፃናትን ለመፍጠር ለማገዝ ለማበረታት በአስተሳሰብና በክህሎት በሁሉም ለመስራት ትውልዱ ላይ እየሰራ ይገኛል። አሁን ይቀጥላል። በክፍል 1 የምናየው ልጆችን የሚያስደስቱ ጉዳዮች ምንድን ናቸው? ልጆችን ማስደሰት በጣም ጠቃሚ ስለሆነ በትምህርታቸው በአስተሳሰባቸው እና የግል ባህሪያቸው ላይ በጣም ጠቃሚ ስለሆነ በዚህ ላይ ሀሳብ ለመስጠት ተገድጃለሁ ማለት ነው። አባቴ እንደዚህ ይላሉ፣ ልጆች በተደሰቱ ልክ ያድጋሉ ይላል። እንደምታውቁት እድገት ደግሞ በተለያየ ነገር መተርጎም ይችላል። አካላዊ እድገት ይኖራል፣ አእምሯዊ እድገት ይኖራል፣ ማህበራዊ እድገቶች ይኖራል፣ ስሜታዊ እድገቶች አሉና ብዙ ጉዳዮች ልናነሳ የሜንታል ጉዳይ የአእምሮ እድገት አለ። ስለዚህ እድገት ስንለው ልጆች ይህንን ጉዳይ ይህንን ልጆችን በተደሰቱ ልክ ሀገራቸውን የሚወዱ ማህበረሰብን የሚወዱ ካልቸራቸው ሃይማኖታቸውን እምነታቸውን የሚወዱ ትውልድ መፍጠር ይቻላል። እንደዚህ ሲሆን ሀገር ልታድግ ትችላለች። ስለዚህ ዛሬ የምናየው መግቢያ ላይ እንደጠቀስኩት ትውልድ ላይ ልጆች የሚያስደስቱ ጉዳዮች ምንድን ናቸው? ምን ቢያገኙ ነው የሚደሰቱት? ምንድን ነው የሚያስፈልጋቸው? ልጆችን ለማስደሰት ምን ይፈልጋል? እነሱ ምን ሲያገኙ ነው የሚደሰቱ? ምን ነገር ማንሳት አለብን። ይህንን የምትሰሙ ይህንን የምትመለከቱ ወላጆች ወይም ደግሞ ማንኛውም የኢትዮጵያ ዜጋ ስለዚህ ይህንን በትኩረት እንድትከታተሉ ይጋብዛለሁ። የተወሰነ ደቂቃ አብሬን እንቆያለን። ትምህርቱ በስልጠናው በዚህ የሚተላለፉ ጥሩ ትምህርቶች እንደምታገኙ ተስፋ አደርጋለሁ። ልጆች እንግዲህ ከተወለዱ ቀን ጀምሮ ብቻ ሳይሆን ከመወለዳቸው በፊት ራሱ ልናደስታቸው ይገባል የሚል ምሁራኖች ስኮላሮች ይናገራሉ። በተለይ እነዚህ የጤና ባለሙያዎች በተለይ ይሄን በደንብ ያውቃሉና ልጆች ከ6 ወር የእናት ሆድ ውስጥ ማጫወት፣ ሙዚቃ ማዳመጥ ይሰማሉ የሚባል ነገር አለ። ስለዚህ ልጆችን እንኳን ከመወለዳቸው በፊት ራሱ የእናት ሆድ ውስጥ ራሱ ማስደሰት ይቻላል የሚል ብዙ ጉዳዮች ይነሳሉ። ስለዚህ እኔ ግን ጉዳዬ ህፃናት ከተወለዱ ቀን ጀምሮ እንዴት ነው ልናስደስታቸው የምንችለው ነገር ሁለተኛ ክፍል ላይ የምናይ ሆኖ አሁን ግን የሚያስደስታቸው ጉዳዮች ምንድን ናቸው የሚል ነገር ላይ እሱን ሀሳብ መስጠት ተገድጃለሁ። ወገኖቼ የቱቱ ጄኔሬሽን ዩቲዩብ ቻናል ተከታዮች ይህን የምትመለከቱ ላይክ ሰብስክራይብ ማድረግን አሁንም እንዳትረሱ ይላለሁ። የመጀመሪያው ሀሳብ ልጆችን የሚያስደስታቸው አንደኛ ላይ እንስሳትን በቅርበት መመልከት እፈልጋለሁ። እንስሳትን የዱር እንስሳት የቤት እንስሳ ሊሆን ይችላል። የቤት እንስሳዎች መመልከት ማየት ያስደስታቸዋል። ስለዚህ እነዚህ ልጆችን ማሳየት እንዲያዩ እንዲመለከቱ ይፈልጋሉ። ስለዚህ አንዱ ከሚያስደስታቸው አንዱ የእንስሳቶች ማየት መመልከት ከዛ የሚማሩት ከዛ አይቶ የሚዝናኑበት ስላለ ልጆችን ማስደሰት ከተፈለገ የዱር እንስሳ የሚሆን ቤቢ አሁን ቤታችን ውስጥ የተለያየ እንስሳቶች ላይኖሩ ይችላሉ። ስለዚህ እንዲደሰቱ ከተፈለገ ፓርኮች ዙ ፓርክ የምንለው የእንስሳት ፓርክ አካባቢ ይዞ በማሄድ ቢያንስ ድንገት አልፎ አልፎ ማሳየት፣ ህፃናትን ማስጎበኘት፣ እንዲዝናኑ ማድረግ አስፈላጊ ነው የሚል ነው። ሁለተኛ ላይ ልጆች ምንድን ነው የሚያስደስታችሁ ካላችሁ ሁለተኛ ላይ የምናየው ሙዚቃና ዳንስ ነው። ዳንስ ተፈጥሯዊ ስለሆነ
ይሄ እንቅስቃሴ አይታችሁ ከሆነ ቤታችሁ ውስጥ ካላላችሁ ሙዚቃ ሙዚቃ ማዳወጥ ደስ ይላቸዋል። ቅድም መግቢያ ላይ እንዳነሳሁት እናቶቿን ጽንስ ሆና ራሱ ከ6 ወር በኋላ ራሱ ሙዚቃ ያዳምጣሉ። እናት ነፍሰ ጡሯ ሙዚቃ ስታዳምጥ ይቧረቃሉ ላሉ ይሄን ቼክ ማድረግ ትችላላችሁ። እና ስለዚህ ያዳምጣሉ። ከተወለዱ ጊዜ ጀምሮ ደግሞ ሙዚቃ ማዳመጥ ይበልጣል። አይታችሁ ከሆነ ልጆች የሚጫወቱበት የሆነ ድምፅ የሚያሰማ ነገር ካለ አብሮ የመጫወት ነገር ታያላችሁ። ሙዚቃ ደስ ይላቸዋል። አክቲቪቲ እንቅስቃሴዎች ጥሩ ዳንስ ደስ ይላቸዋል እና ማዳመጥ ይፈልጋሉ። ሁለተኛ ደረጃ ላይ የምናየው ይሄ ነው። ሶስተኛ ላይ አዳዲስ ቦታዎች ማየት ይፈልጋሉ። ከተለመዱት ካወቁት አካባቢ ከሚያውቁት አካባቢ ወጣ ብሎ አዳዲስ ቦታዎች ማየት በጣም ነው የሚያስደስታቸው። ሰፋ ያለ እንደዚህ ነው። ነጮች አሁን ከአንድ ቦታ ወደ አንድ ቦታ ልጆቻቸው ይዞ ይወጡና እንዲጎበኙ እንደዚህ አይነት ቪዚት እንዲያደርጉ ያደርጋሉ። ህፃናትን ከሚያስደስቱ ሁለተኛ ላይ የምናየው እንግዲህ አዳዲስ ቦታዎች ኒው ፕሌስ የምንለው ማየት ይፈልጋሉ ማለት ነው። ይሄ በሶስተኛ ላይ ከሚያስደስታቸው ጉዳዮች ሶስተኛ ላይ የምናየው አዳዲስ ቦታዎች ማየት ቪዚት ማድረግ ደስ ይላቸዋል። ሌላ እንደሚታወቁት ቤት ውስጥ አባቶችን፣ እናቶች፣ አያቶቻችን፣ አባቶቻችን የሚሰሩት ነገር ታሪኮች ማዳመጥ ይፈልጋሉ። ታሪክ ስንል ስቶሪ፣ የተለያየ ስቶሪዎች፣ ተረቶች፣ የተለያየ ቀልዶች አለ። ለልጆች በሚመጥን ልክ ተረት ማዳመጥ ይፈልጋሉ። ስለዚህ ልጆቻችን ማስደሰት ከተፈለገ ብዙ ጊዜ እነዚህ ማንበብ እንዲሁም ማዳመጥ ስለሚወዱ ልጆችን ማስደሰት ከተፈለገ ተረቶች፣ ታሪኮችን፣ ስቶሪዎችን መንገር አስፈላጊ ነው የሚል ሀሳብ አለኝ። ሌላው አምስተኛ ላይ የምናየው ከቤት ውጭ መሮጥ ይፈልጋሉ። ሩጫ ከቤት ውጭ ወጥቶ መሮጥ ያስደስታቸዋል እና ይሄ ልጆቻችን ማስደሰት ከተፈለገ እነዚህ ጉዳዮች ለልጆቻችን ይህን አውቀን በተቻለ መጠን አቅማችን በፈቀደ ልክ ይህንን ጊዜያችን በፈቀደ ልክ ልጆቻችንን መደገፍ ማገዝ አለብንን። ይሄ መልእክታችን ነው፣ ሀሳብ አለኝ። ሌላ ስድስተኛ ላይ የምናየው የፖርቱጌዝ ቤተሰቦች ይህንን አዳዲስ ልብሶች፣ አለባበሶች ካዩ ከተለያየ ሼፕ ከተሰሩ አዳዲስ ሰዎች ለብሶ ሲሄዱ የተለያየ የባህል ልጆች የተለያየ ነገር ልብሶች ሲኖሩ እሱን መመልከት ይወዳሉ። የተለያየ ነገር ቅርጽ፣ የተለያየ ሼፕ ያለው የተለያየ እንትኖች ህፃናት በጣም ደስ ይላቸዋል እና ሰባተኛ ላይ የምናየው ደግሞ ልጆችን ያስደስታሉ ተብሎ በጥናትና ሰዎች የሚስማሙበት ወደ ወንዞች ዳርቻ አካባቢ ወንዞች አሉ እናውቃለን። አካባቢያችን ወንዝ አለ። ወንዞች በጣም ደስ ይላል። እዛ አካባቢ የባህር ዳርቻ አካባቢ የተለያየ ምን አለ ድልድዮች አሉ። እሱ አካባቢ የባህር ዳርቻ አካባቢ መዝናናት ይፈልጋሉ። እንደምታዩት አዲስ አበባ መዲናችን እንደምታዩት አሁን የተለያየ ውብ አካባቢ አለ። እሱን አካባቢ የባህር ዳርቻ አካባቢ በሰፊ እየተሰራ ነው። ልጆቻችን አንዳንዴ እሱ አካባቢ ጊዜን ወክ ማድረግ በጣም ጠቃሚ እነሱን እንደሚያስደስት አውቀን ልጆቻችን ሰዓት ሲኖረን ጊዜ ሲኖረን እንዲሁም ደግሞ በተቻለ መጠን አቅም ሲኖረን ልጆቻችን ለማስደሰት አንዳንድ ጊዜ አልፎ እዛ ቦታ ይዞ መሄድ አስፈላጊ እንደሆነ እንድትረዱ እፈልጋለሁ። ስምንተኛ ላይ የምናየው ከውሃ ጋር መጫወት እፈልጋለሁ። ውሃ ጋር መጫወት እፈልጋለሁ። ይሄ ማለት እኛ ህፃናት ሆነን ዝናብ ውስጥ እንሮጣለን፣ ደስ ይለናል። ህፃናቶች ከውሃ ጋር መጫወት ይፈልጋሉ። ውሃ ደስ ይላቸዋል ምናምን ያጉየው ነገር መጫወት ይፈልጋሉ እና ስለዚህ የፍሩቱ ጄኔሬሽን ቤተሰቦች ልጆች ከውሃ ጋር መጫወት ይችላሉ። አሁን ቤት ውስጥ ራሱ የሆነ ገንዳ ውስጥ የሆነ ሳይን ውስጥ ራሱ ውሃ ሃይላንድ ውስጥ ከውሃ ጋር መጫወት ይፈልጋሉ። ስለዚህ ልጆች ከሚያስደስታቸው ስምንተኛ ላይ ምንድነው ከውሃ ጋር መጫወት፣ ከውሃ ውስጥ መጫወት፣ ገንዳ አካባቢ ውስጥ ገብተው መጫወት ሜቢ አቅም ላይኖር ይችላል። በተቻለ መጠን አልፎ ቢሆን ብናጫውታቸው እየተሻለ ነው የሚል ሀሳብ አለን። ውሃ ውስጥ መጫወት፣ ከውሃ ጋር መጫወት በጣም ደስ ስለሚላቸው ልጆችን ለማዘዝ ከተፈለገ እነዚህ ጉዳዮች መፈጸም ማገዝ አስፈላጊ ነው። ዘጠነኛ ላይ የምናየው ልጆችን ከሚያስደስቱት ዘጠነኛ ጣፋጭ ምግቦች ይወዳሉ። ብዙ ጊዜ እንደ አይስክሬም አይነቶች በጣም ነው ደስ የሚላቸው። ስለዚህ ልጆቻችን በተቻለ መጠን አልፎ ቢሆን ጣፋጭ ምግቦች በጣም ባይመከርም እንኳን አልፎ ልጆቻችን ለማስደሰት ሲባል አንዳንድ ጊዜ ብንሰጣቸው የተሻለ ነው የሚል አለ። የመጨረሻ እኛ ኤክስፔክት አናደርግም ብዙ ጊዜ ይሄ ልጆቻችን በሚገርም ሁኔታ ከቆሻሻ ወይም ከጭቃ ጋር ከአዋራው ጋር ከተለያየ ጋር መጫወት ይፈልጋሉ። ጭቃ አውቅቶ መጫወት ይፈልጋሉ። ደስ ይላቸዋል። ከዛ የሆነ ነገር ቅርጻ ነገር መስራት ይፈልጋሉ። ከጭቃ ጋር ከአዋራ ጋር አዋራ አይታችሁ ከሆነ ህፃናት በየሰፈሩ ካያችሁ ከአዋራ ደስ ይላቸዋል። በቃ ተፈጥሯዊ ነው፣ የልጅነት ጉዳይ ነው። ስለዚህ እንደዚህ ታደርግ እንደዚህ ልጆች እንደ ልጅ እንደ ህፃን ሆኖ ማደግ አለባቸው። በእድሜያቸው ልክ መሰል ይሄ ልጅ እኮ እንደ አዋቂ ነው። ለምን እንደ አዋቂ
ለምን እንደ አዋቂ ህፃን ሆኖ እንደ አዋቂ አክት ያደርጋል? ልጅ ሆኖ እንደ ልጅ አክት ማድረግ አለበት። አዋቂ ሆኖ እንደ አዋቂ አክት ማድረግ አለበት። ይሄ ልንገነዘበው ይገባል። በተቻለ መጠን እነሱ ከተጫወቱ በኋላ ጥንቃቄ በማድረግ በተጫወቱ በኋላ ማጠብ ነው፣ ንጽህናቸው መጠበቅ እንዳለ ሆኖ ግን ልጆች ከሚያስደስቱት አንዱ ከጭቃ ጋር መጫወት፣ ከቆሻሻ ጋር መጫወት ደስ ይላቸዋል፣ ህፃናት ስለሆነ ማለት ነው። ስለዚህ የፍርቱ ጄኔሬሽን ቤተሰቦች 10 ነጥቦች አንስቻለሁ። ዛሬ በክፍል 1 ልጆችን ከሚያስደስቱ አንዱ ምንድን ነው የሚለው ነገር 10 ነጥቦች አንስቻለሁ። የመጀመሪያ ከእንስሳት ጋር በቅርበት መመልከት ይፈልጋሉ። እንዲሁም ደግሞ ሙዚቃና ዳንስ በጣም እንደሚወዱና አዳዲስ ቦታዎች ማየት እንደሚፈልጉ፣ ታሪኮች ወይም ተረቶች ማዳመጥ ወይም ደግሞ ማንበብ ደስ እንደሚላቸው፣ ከቤት ውጭ መሮጥና መጫወት ደስ እንደሚላቸው፣ አዳዲስ ልብሶች ሰዎች ሲለብሱ የተለያየ ለብሶ ሲሄዱ ደስ እንደሚላቸው፣ የባህር ዳርቻ አካባቢ ሄዶ መጫወት ደስ እንደሚላቸው እና እንዲሁም ደግሞ የውሃ ውስጥም መጫወት ደስ እንደሚላቸው፣ ጣፋጭ ምግቦችን እና ከቆሻሻ ጋር መጫወት ደስ እንደሚላቸው ዛሬ በክፍል 1 አይተናል። ቀጣይ ደግሞ በልጆችን እንዳይደሰቱ የሚያደርጋቸው ወይም ደግሞ ደስተኛ እንዳይሆኑ የሚያደርጋቸው ጉዳዮች ደግሞ ምንድን ናቸው የሚለው በክፍል 2 እናያለን። ተባረኩልን። ሰብስክራይብ፣ ላይኮቹ እንዳትረሱ። እወዳችኋለሁ። ክብሩልን።